በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ለሁላችሁ ይሁን። የተወደዳችሁ የልዑል አምላክ የእግዚአብሔር ቤተሰቦች ባስለመደን በእግዚአብሔር ምሕረትና ቸርነት ደግሞ በዚህ ሰዓት የእርሱ የሆነውን ቃሉን እንሰማለን። እንደ እግዚአብሔር ፈቃድ የምንማማርበት የእግዚአብሔር ቃል ክፍል የምናገኘው የዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 18 ነው። በእነዚህ በ18 ቁጥሮች ውስጥ የተገለጠውን እውነት ለነፍሳችንም የሚጠቅመውን እግዚአብሔር በሰጠን እድልና ጊዜ እንሰማለን ማለት ነው። ክፍሉ እንደዚህ ይነበባል። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 18 ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀውም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር ይላል። ስለ ቃሉ የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ማስታወሻ ይዛችሁ ይህንን የእግዚአብሔርን ቃል የምትሰሙ ይህ ክፍል የኢየሱስ ክርስቶስን ፈዋሽነት ወይም ደግሞ የእግዚአብሔርን ልጅ አዳኝነትና ፈዋሽነት ወይም ደግሞ በሕመም ላይ ስልጣን ያለውን ጌታ የሚያሳየን ስለሆነ የኢየሱስ ስልጣን በሚል ማስታወሻ መያዝ ትችላላችሁ። የኢየሱስ ስልጣን በሕመም ላይ ማለት ነው። እግዚአብሔር የቃሉን ደጅ ይግለጥልን።
ለምንሰማውም ለኛ ጸጋን አብዝቶ ይስጠን። በሰማነው ልክ ደግሞ ፍሬያማ እንድንሆን ጌታ ይርዳን። እንግዲህ ዮሐንስ ወንጌል የሚነግረን አንድ መልእክት አለው። እሱ ምንድነው? 21ን ምዕራፍ በመናነብበት ጊዜ ኢየሱስ የእግዚአብሔር ልጅ እንደሆነና የመጽሐፉ ዓላማ የመጽሐፉም ጭብጥ ሆኖ የተገለጠው ደግሞ ሰው ኢየሱስን እርሱ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አምኖ የዘላለምን ሕይወት እንዲያገኝ ነው። ይህንን በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ መመልከት እንችላለን። ኢየሱስ በደቀ መዛሙርቱ ፊት ብዙ ድንቅና ምልክት ታምራትን አድርጓል። ነገር ግን እነዛ ሁሉ አልተጻፉም። የተጻፉት ግን ለሕይወታችን የሚጠቅመውን ነው። ለሕይወት የሚጠቅመንን የትኛውን ሕይወት ካልን ሰው የዘላለም ሕይወትን እንዲያገኝ ማለት ነው። እና ብዙ ምልክት እንዳደረገ ይነግረናል። ነገር ግን ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አምነን በስሙም የዘላለምን ሕይወት እናገኝ ዘንድ ይህ ተጽፏል ይለናል። ስለዚህ የመጽሐፉ ዓላማ ሰው በክርስቶስ ኢየሱስ በማመን ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው በማለት ይህንን በማመንና በመቀበል የዘላለምን ሕይወት እንዲያገኝ ነው የተጻፈልን ማለት ነው። የሚነግረንም ዮሐንስ ወንጌል ይሄንን ነው። ዮሐንስ ወንጌልን በመናነብበት ጊዜ የምናገኘው ዋና ሐሳብ ይሄ ነው። ይሄንን ለማብራራት የኢየሱስ ክርስቶስን መሲህነትና የኢየሱስን መሲህነትና የኢየሱስን የእግዚአብሔር ልጅነት ለመግለጥ ደግሞ የተመረጡ 7 ምልክቶችን ዮሐንስ ያስቀምጥልናል። እነዚህ ምልክቶች የሚጠቀመው ምልክት በሚል ነው። ሰው የሚደነቅበት ሰው የሚያጨበጭብበት ሳይሆን ዮሐንስ ያስቀመጣቸው እነዚህ 7 ምልክቶች የኢየሱስን መሲህነት የኢየሱስን ክርስቶስነት እና ኢየሱስ እሱ የሕያው እግዚአብሔር ልጅ እንደሆነ የሚገልጡ እንደሆነ አበክሮ ይነግረናል ማለት ነው። በዮሐንስ ወንጌል ምዕራፍ 2 ላይ የመጀመሪያውን ታምር በገሊላ አውራጃ ውስጥ በምትኖረው በቃና ጌታ ኢየሱስ ክርስቶስ ያንን ሲያደርግ በገሊላ ቃና ውሃውን ወደ ወይን ጠጅ ሲለውጥ የሱን መሲህነትና የሱን የእግዚአብሔር ልጅነት እንደገለጠ ዮሐንስ ምዕራፍ 2 ቁጥር 1 እስከ 11 መረዳት እንችላለን። ሲደመድምልን ምዕራፍ 2 ቁጥር 11 ላይ በደቀ መዛሙርቱ ፊት ይህንን ክብሩን ገለጠ ይለናል። በደቀ መዛሙርቱ ፊት ክብሩን ገለጠ፣ ደቀ መዛሙርቱም ደግሞ በእርሱ አመኑ ይላል። ኢየሱስ የሚሰራቸው ምልክቶች የሚያደርጋቸው ታምራቶች በሙሉ የእግዚአብሔር ልጅነቱን ክብር የሚገልጡ ናቸው። ይህንን ልንረዳ ይገባል። በተለይ በዮሐንስ ወንጌል ውስጥ የተገለጡትን 7ቱን ምልክቶች በምናይበት ጊዜ ክብሩን የሚገልጡ ናቸው። ክብሩን ገለጠ ነው። በዚህ በዮሐንስ ምዕራፍ 5 ላይ የሚነግረን እሱን ነው። ክብሩን ገለጠ። የትኛው? የእግዚአብሔር ልጅነቱን። እያንዳንዱ ምልክት መልእክት አለው ማለት ነው። ክብሩን ታስታውሳላችሁ። ምዕራፍ 9 ላይ ከእውር የነበረውን ሰው ጌታ ሲያልፍ ደቀ መዛሙርት ጠይቀውታል። ጌታው ይሄ ሰውዬ እውር ሆኖ እንዲወለድ የእርሱ ኃጢአት ወይንስ ደግሞ የቤተሰቡ ኃጢአት ብለው ጠይቀውታል። አይ የእግዚአብሔር ሥራ በእርሱ እንዲገለጥ ነው ያላቸው። ወይንም የእግዚአብሔር ክብር በእሱ እንዲገለጥ። ምዕራፍ 11ም የአልዓዛርንም ታስታውሳላችሁ። ማርያምና ማርታ ወደ ኢየሱስ መልእክተኞችን ልከዋል። ምን ብለው? የምትወደው ታሟል እና ና ፈውሰው ነው። ጌታ ኢየሱስ እንደዚህ አለ፣ ይህ ሕመም የእግዚአብሔር ልጅ በእርሱ እንዲከብር ስለ እግዚአብሔር ልጅ ነው እንጂ ለሞት የሚያደርስ ሕመም አይደለም ሲል ደግሞ እናያለን። ስለዚህ ዮሐንስ መርጦ 7ቱን ሲያስቀምጥልን በእያንዳንዱ ምልክት ውስጥ የኢየሱስ ክርስቶስን የእግዚአብሔር ልጅነት ክብር የሚገልጡ ናቸው ማለት ነው እንጂ ታምር ብቻ አይደሉም፣ እንጂ ምልክት ብቻ አይደሉም። የክርስቶስን የሕያው እግዚአብሔር ልጅነት የሚገልጡ ምልክቶች እንደሆኑ እንድናስተውል ይሄንን የምነግራችሁ። ምዕራፍ 2 ላይ ክብሩን ገለጠ፣ ደቀ መዛሙርቱ በእርሱ አመኑ። የእግዚአብሔር ልጅነቱን ገለጠ፣ ውሃውን ወደ ወይን ጠጅ በመለወጡ ማለት ነው። ምዕራፍ 4 ላይ የሹሙን ልጅ አስነሳ፣ የሹሙን ልጅ ፈወሰ። ሂድ ልጅ በሕይወት አለ አለው። ሄደ።
በቃ ኢየሱስ የተናገረውን አመነ። ኢየሱስ በተናገረበት ሰዓት ልጁ እንደተነሳ ልጁ እንደዳነ አረጋገጠ። ከቤተሰቦቹ ጋር አመነ። ወደ በዛ እንግዲህ በኢየሱስ በተናገረው ሰዓት ኢየሱስ በተናገረበት ሰዓት ልጁ እንደዳነለት ሹሙ አመነ። በቃ ኢየሱስ የተናገረበት ሰዓት ላይ ነው ልጁ ያመነው። በዛ አረጋገጠ። ከቤተሰቦቹ ጋር አመነ ይለናል። ተመልከቱ እንግዲህ በዛም ውስጥ ኢየሱስ የእግዚአብሔር ልጅ መሆኑን በርቀት የሚያድን በአካል ተገኝቶ የሚያድን ብቻ አይደለም፣ በርቀት ስልጣን አለው ቃሉ ማለት ነው። ስልጣን አለው ቃሉ። እዚህ ሆኖ እዛ ያለውን ማስነሳት ይችላል። በአካል መገኘት አይጠበቅበትም። እንደተናገረው ይሆንለታል ማለት ነው። ሲፈውስ እናያለን። በዛም ክብሩን ገልጧል። ዛሬ ትኩረት አድርገን ሶስተኛውን ምልክት 7 ምልክቶች ናቸው ያሉ። ሶስተኛው ምልክት ነው የምናየው። ሶስተኛው ምልክት ይሄም ሶስተኛው ምልክት ምንድነው? ኢየሱስ የእግዚአብሔር ልጅነቱን የተገለጠበት ሌላኛው ምልክት ነው ማለት ነው። ኢየሱስ የእግዚአብሔር ልጅ መሆኑ የተገለጠበት፣ እሱ መሲህ መሆኑ የተገለጠበት፣ ስልጣኑ የተገለጠበት፣ ህመምተኛን በመፈወሱ ተመልከቱ፣ ህመምተኛን በመፈወሱ ስልጣኑ የተገለጠበት፣ ኃይሉ የተገለጠበት፣ በበሽታ ላይ ኃይሉ የተገለጠበት፣ ኃይሉን ያሳየበት ምልክት መሆኑን ከዚህ ክፍል እንረዳለን። እንግዲህ ይሄንን ምልክት ወይ ደግሞ ይሄንን ታምር ያደረገበትን ሁኔታ በምንመለከትበት ጊዜ የአይሁድ በዓል ነበረ ይለናል። ምዕራፍ 5 ቁጥር 1 ላይ የአይሁድ በዓል ነበረ። ስለዚህ ኢየሱስ ወዴት ወጣ ነው የሚለው? ወደ ኢየሩሳሌምም ወጣ በሚል ቁጥር 1 ላይ ይነግረናል። የትኛው በዓል እንደሆነ አይሁድ 8 9 የሚያህሉ በዓላቶች አሏቸው። ይሄ ዮሐንስ 5 ላይ ያለው የትኛው በዓል እንደሆነ አይታወቅም፣ ምክንያቱም ምንም ስላላለ ማለት ነው። ነገር ግን ይሄ በዓል በኢየሩሳሌም ነው የሚከበረው። ወደ ኢየሩሳሌም ወጥተዋል ማለት ነው። የሕዝብ በዓል ነው። የታወቀ በዓል ሊሆን ይችላል። ምክንያቱም ወደ ኢየሩሳሌም በኢየሩሳሌም ስለሆነ በዓሉ የሚከበረው። በተለይ በኢየሩሳሌም የሚከበሩ 3 የታወቁ በዓላቶች አሉ። የሕዝብ በዓል፣ ሕዝብ ሁሉ የትም ቦታ የተበተነ የሚመጣበት የዳስ በዓል አለ፣ የቂጣ በዓል ወይ የፋሲካ በዓል የምንለው አለ፣ ደግሞ የመኸር በዓል ደግሞ የሚባለው አለ ማለት ነው። ስለዚህ ይሄኛው በዓል ከ3ቱ አንዱ ሊሆንም ይችላል። ግን የተገለጠልን ነገር ስለሌለ የአይሁድ በዓል ግን ቀርቦ ነበረ። ኢየሱስ ደግሞ ወደ በዓሉ እንግዲህ ወደ ኢየሩሳሌም ወጣ ይለናል ማለት ነው። እና በኢየሩሳሌም ደግሞ የበጎች በር የምትባላለች፣ በዛ አጠገብ ቤተሳይዳ የምትባል አንዲት መጠመቂያ ያለች ነው። ቤተሳይዳ ማለት የምህረት ቦታ ማለት ነው። የምህረት ቦታ ነው። እና በዛች ቦታ የመጠመቂያ ስፍራ ናት። በዚያች የመጠመቂያ ስፍራ በጣም ብዙ አይነት ህመም ያለባቸው ሰዎች በዛ በመጠመቂያው በቤተሳይዳ ይገኛሉ። በብዙ አይነት ህመም ውስጥ ያሉ ሰዎች በምህረት ደጅ፣ በምህረት ቤት፣ በቤተሳይዳ ይገኛሉ። ምንን ፍለጋ ነው? ቦታው የመጠመቂያ ስፍራ ነው። ፈውስን ፍለጋ ይገኛሉ ማለት ነው። ቁጥር 3 ላይ በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ እውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ህዝብ ይተኙ ነበር ነው። በዛ ቦታ ላይ በቤተሳይዳ ብዙ ሰዎች ይተኛሉ። ብዙ ሰዎች አሉ። ቦታው የመጠመቂያ ነው። ብዙ ሰዎች ነው የሚተኙት። በዚህ ቦታ የሚሆነውን ነገር ሲነግረን ቁጥር 4 ላይ አንዳንድ ጊዜ ይለናል። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበር። አንዳንድ ጊዜ፣ ሁልጊዜ አይደለም። ያው አንዳንድ ጊዜ ማለት አንዳንድ ጊዜ ነው። አልፎ አልፎ እነሱ ባልጠበቁት ሰዓት ማለት ነው። ባልጠበቁት ሰዓት የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። አስተውሉ። አንዳንድ ጊዜ ጌታ መልአክ ወደ መጠመቂያይቱ ቦታ ይመጣል ማለት ነው። ወደዛች ቦታ ይመጣና
ውሃውን ያናውጣል። ውሃውን ሲያናውጠው እዛ አካባቢ ላይ ከተኙት ህመምተኞች ሰውነታቸውም ከሰለለ እንግዲህ ከውሮችም ከአንካሶችም በልዩ ልዩ አይነት ህመም ውስጥ ካሉትም መጀመሪያ የገባ ሰው ዘሎ የገባ ሰው ልክ የጌታ መልአክ ውሃውን ሲያናውጠው ፈጥኖ የገባ ሰው ካለበት ከማናቸውም ደዌ ጤናማ ይሆን ነበር ነው። የጌታ መልአክ መጥቶ ውሃውን ያናውጠዋል። ቀድሞ የገባ ሰው እንግዲህ ተከትሎ የገባ ሰው አይፈወስም ማለት ነው። ቀድሞ የገባው ሰው ነው ልክ መልአኩ ውሃው እንዳናወጠው ቀድሞ የገባ ሰው ይፈወሳል። ቀድሞ የገባ ሰው ይፈወሳል። ካለበት ደዌ ሁሉ ጤናማ ይሆን ነበር ነው። እና ኢየሱስ ወደዚህ መጣ ይለናል። ወደዚህ መጣ። አስተውሉ። አንዳንድ ጊዜ ነው፣ አልፎ አልፎ ነው። ቀን በቀን አይደለም ውሃው የሚናወጠው፣ አንዳንድ ጊዜ ነው። ከዛ ሲቀጥል በጣም ብዙ አይነት ህመምተኞች ናቸው በዙሪያው ያሉት የተኙት። እንደው የውሃውን መናወጥ የሚጠብቁት በትዕግስት ነው የሚጠብቁት። ምክንያቱም ጊዜው ስለማይታወቅ በቀን ይምጣ በምሽት ይምጣ አይታወቅም። ቀድሞ ለመግባት ቀድሞ ዘሎ ለመግባት ልክ ሲናወጥ ቀድሞ ለመግባት ወረፋ ይዘዋል። ወረፋ ይዘዋል። ብዙ አይነት ህመምተኞች ናቸው። ወረፋ ነው ያዙት። ሁሉም ዘሎ ለመግባት ማለት ነው። ቀኑ እንዳልኳችሁ የሚታወቅ አይደለም፣ ሰዓቱም አይታወቅም። ሁሌም አይደለም፣ አልፎ አልፎ ነው። በቃ ያላቸው ተስፋ እዛ ሆኖ መጠበቅ ብቻ ነው። ዛሬ መልአኩ ባይመጣ ውሃው ባይናወጥ ነገ ሊሆን ይችላል። ነገ ባይመጣ ተነገ ወዲያ አንዳንድ ጊዜ ነው። እና ኢየሱስ ወደዛ መጣ። በዛም ስፍራ ለ38 ዓመት ተኝቶ የነበረ አንድ ህመምተኛ አለ። ከ38 ዓመት ጀምሮ ነው የሚለው። ያው ለ38 ዓመት በደዌ የደቀቀ ሰው ነበረ፣ በዛ ተኝቷል። እና አስተውሉ፣ ኢየሱስ ወደዚህ ሰው መጣ። ወደዚህ ሰው መጣ። ማንም አልነገረውም። ይሄን አስተውሉ፣ ማንም አልነገረውም። 38 ዓመት መታመሙን ማንም አልነገረውም። እሱ ሁሉን የሚችል አምላክ ስለሆነ ለምን ያህል ጊዜ እዛ እንደተኛ ለምን ያህል ጊዜ በህመም ሲሰቃይ እንደከረመ ያውቃል ጌታ ኢየሱስ። ነጋሪ አያሻው። በዮሐንስ ወንጌል ውስጥ ሌላው ምን አስደናቂ ነገር ይሄ ነው። ያደርግ ያለውን እርሱ ያውቅ ነበር ነው የሚለው። ሊያደርግ ያለውን እሱ ያውቃል። በሰው ልብ የሚታሰበውን እሱ ያውቃል። ማን በንጹህ ልብ አምኖ እንደተከተለውና ማን ለጥቅም ብሎ እንደተከተለው ጌታ ያውቃል። ማንም ስለማንም እንዲናገርለት አይፈልግም። ማን በምን ሁኔታ ውስጥ እንዳለ በትክክል ያውቃል ጌታ። እሱ ሕያው የሕያው የእግዚአብሔር ልጅ ስለሆነ ማለት ስሙ ለዘላለም የተመሰገነ ይሁን። የሕያው እግዚአብሔር ልጅ ስለሆነ ማንም ነገር አያስፈልገው። አውቆ ነው የሚለን ወገኖች። አውቆ ምንድነው ያወቀው? ቁጥር 6 ተመልከቱ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ነው የሚለው። በራሱን ያወቀው እሱ ሁሉን የሚችል አምላክ ስለሆነ እሱ የእግዚአብሔር ልጅ እግዚአብሔር ስለሆነ በሰው ልብ ውስጥ ያለውን በትክክል ያውቃል። ነገር አይፈልግም። ዛሬም በእኛ ህይወት ውስጥ ቢሆን እንደዛ ነው ወገኖች። ለማስረዳትም አትጣጣሩ፣ አትድከሙ። ነጋሪ ሳያስፈልገው ልብንና ኩላሊታችንን በደንብ አብጠርጥሮ የሚያውቅ አምላክ ነው። እኛን በሚቆጣጠር አይኖቹ ፊት ነገር ሁሉ በፊቱ ምን ያለ ነው? የተራቆተ ነው። ከፊቱ የሚሰወር ነገር የለም። ያውቃል ማለት ነው። ፍጥረት በፊቱ የተራቆተ ነው። ያውቃል። ነጋሪ አያሻውም። ስላንተ የሚነግረው አይፈልግም። ስላንቺ የሚነግረው አይፈልግም። ስለኛ የሚነግረው የሚያስረዳው ሰው አይፈልግም። እሱ የልብ አምላክ ነው። ልባችንን ያውቃል፣ ይመረምራል። ወገኖቼ ስንከፋም ያውቃል፣ ስንደሰትም ያውቃል፣ ስናዝንም ያውቃል፣ ብቻችን ስንወጣም ያውቃል፣ ስንታመምም ያውቃል። ወገኖቼ የማያውቅ እንዳይመስላችሁ። እሱ ሕያው የሆነ አምላክ ነው። የሕያው የእግዚአብሔር ልጅ ነው ጌታችን ኢየሱስ። ማንም ነግሮት አይደለም ወደዛ ሄደው።
እንደው ይሄን ያህል ዓመት ታሟል እንደው ሄደ ብትጎበኘው ብትፈውሰው ተብሎ አይደለም ተጋብዞ አይደለም ሄደው ተጋብዞ አይደለም ወገኖቼ 38 ዓመት ሙሉ እንደተቸገረ ህመሙ ከእርሱ ጋር አብሮት ለ38 ዓመት እንደከረመ ያንን ተረድቶ ነው ጌታ ኢየሱስ ሄደና አንድ ጥያቄ ነው ጠየቀው አንተ ሰው ልትድን ትወዳለህ ወይ አለው የሰውየው መልስ እንዲህ የሚል ነበር ቁጥር 7 ላይ ድውዩም ጌታ ሆይ አለ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት ጌታ የጠየቀውን ጥያቄ በደንብ አስተውሉ ልትድን ትወዳለህ ወይ ነው ያለው እሱ ደግሞ የመለሰው ሰው የለኝም እንግዲህ ከመዳን የሚያልፍ ነገር ነው የተናገረው ምን ማለት ነው መዳን እፈልጋለሁ እዚህም ቦታ ላይ ያለውትኝ ለመዳን ነው እዚህም ቦታ የመጣሁት ለመዳን ነው ቀኔን ነው እየጠበቅኩ ያለው ሰዓቱን ነው እየጠበቅኩ ያለውትኝ ነገር ግን አንዳንድ ጊዜ ነው መልአኩ የሚመጣው ቀድሞ መልአኩ ውሃውን እንዳናወጠው ቀድሞ የሚያስገባኝ ሰው ነው የሌለኝ እንጂ መዳን እፈልጋለሁ የሰውየው ልብ ያረፈው ውሃው ላይ ነው ከመልሱ የምንረዳው እሱን ስለሆነ ምንድነው እያለ ያለው ውሃው ሲናወጥ መጀመሪያ ብገባ ፈወሳለሁ ግን እኔ አቅም የለኝም እኔ በራሴ መግባት አልችልም ግን ወስዶ በፍጥነት የሚወረውረኝና ውሃ ውስጥ የሚጨምረኝ ሰው የለኝም እንጂ መዳን እፈልጋለሁ ስለዚህ ሰው የለኝም ነው እያለ ያለው መልሱ እሱ ነው ሰው የለኝም መዳን እፈልጋለሁ ግን ሰው የለኝም እዚህ ያለው ለመዳን ነው ግን ሰው የለኝም ውሃ ውስጥ ገብቼ በቅድሚያ መፈወስ ፈልጋለሁ ግን ሰው የለኝም ማለት ሰው የለኝም ጌታ ኢየሱስ ከዛ እንደዚህ አለው ቁጥር 8 ላይ ኢየሱስ ቀን አልቀጠረለትም ተነሳና አልጋህን ተሸክመ ሂድ አለው ስሙ ለዘላለም የተመሰገነ ይሁን ተነሳ አልጋህንም ተሸክመ ሂድ አለው ማለት እንዴት የሚደንቅ ነው ቁጥር 9 ወዲያውም ሰውየው ዳነ ይላል ወዲያውም ሰውየው ዳነ አልጋውንም ተሸክሞ ሄደ ይላል ወዲያውም ሰውየው ዳነ ወዲያው ዳነ ቃል ካፉ ወጣ ተነስ አለው ተነሳ ማለት እግዚአብሔር ይመስገን ተነስ አለ ሰው የለኝም ነው ያልከው ተነሳ አለው ቁርጭምጭሚቱ ሁሉ ጸና ማለት ተነስ አለው ተነሳ በላውን አልጋህን ተሸክመ ሂድ አለው አልጋህን ተሸክመ ሂድ ሰውየውም ወዲያው ዳነ ኢየሱስ ቃል ካፉ ሲያወጣ ስልጣን ያለው ቃል ስለሆነ ስልጣን ያለው ቃሉ እንደራሱ የሚሰራ ተነስ ይለው ተነሳ በሽታ በቃሉ ፊት አቅም አይኖረው ሞት በቃሉ ፊት አቅም አይኖረው አልዓዛርን ሲጠራው እንደዛ ነው ያለው አልዓዛር ናውጣ አለው ማለት ድምጹን ሰምቶ ሞት ይታዘዝለታል ድምጹን ሰምቶ በሽታ በፊቱ ይቀልጣል ጌታ ኢየሱስ ከሁሉ በላይ ነው ወገኖቼ ያድናል በቃሉ ያድናል በእጁ ይፈውሳል ተናግሮ ይለውጣል ተነስ ይለው ተነሳ ወዲያው ዳነ ትእዛዝ ሰጠው ተሸክመ ሂድ አለው ሰውየው ሰው ሲፈልግ ኢየሱስ ተነስተ ሂድ አለው ሚረዳው ነው የፈለገው ውሃ ውስጥ የሚጨምረው ነው ውሃ ውስጥ ሊጨምር ሳይሆን ጌታ ኢየሱስ የመጣው በቃሉ ማዳን ይችላል ተነስ አለው
የሚያድንበትና የሚፈውስበት አሰራሩ ልዩ ልዩ ነው። ለምሳሌ ዮሐንስ 9 ላይ ምራቅን ትፋለ ከአፈር ጋር ለወሰ። እዚህ ጋር የአይን ቅር ሰራለት፣ ሂድና በሰሌው መጠመቂያ ታጠብ አለ። ሄዶ ታጥቦ እያየ መጣ። እንደ በርጤሜዎስ ልጅ እንደው አይኑን እጁን በአይኑ ላይ አድርጎ ተፈወስ እንዳለው እጁን በአይኑ ላይ ሲያደርግ እንደተፈወሱት እውሮች ጌታ እንደዛ ማድረግ አቅቶት እንዳይመስላችሁ። ሁል ጊዜ አሰራሩ ግሩም ነው። አሰራሩ ግሩም ነው። በርጤሜዎስን እጁን በአይኑ ላይ ጫነ፣ አየ። ይሄኛውን ዮሐንስ 9 ላይ ያለውን ግን እንትንፋልና ሰርቶ ሄደ ታጠባል። ኢየሱስ እንደዛም ማዳን ይችላል፣ እንደዚህም ማዳን ይችላል። እሱ በወደደው መንገድ ማዳን ይችላል፣ እሱ በፈቀደው መንገድ ማዳን ይችላል። ይሄኛውንም ሰው ለሌለው ሰው ሆኖ መጣ፣ ብቻውን ለሆነው ነው ያለው አለው። ህመሙ ለ38 ዓመት ላው ላይ የተጣበቀበት ነበረ። በአንድ ቃል ገላገለው፣ በአንድ ቃል አሳረፈው። ተነስ አለው፣ ተነሳ፣ ተሸክሞ ይዞ ሄደ ማለት ነው። ጌታ ኢየሱስ ክርስቶስ ይሄን አስደናቂ ነገር ሰራ። ይሄ ለምስጋና የሚሆን ነው። ምክንያቱም ከ38 የሥራት ዓመታት ነው ይሄ ሰው የተፈወሰው። ይሄን ያደረገ ደግሞ የእግዚአብሔር ልጅ ኢየሱስ ነው። በምኑ? ስልጣን ባለው ቃሉ፣ መፍጠር በሚችለው ቃሉ፣ ማዳን በሚችለው ቃሉ፣ ነፃ ማውጣት በሚችለው ቃሉ፣ በሚያቆመው ቃሉ ይሄንን አድርጓል። እና እንደው እግዚአብሔር ይመስገን፣ እግዚአብሔር ይክበር ሊባል የሚችል ድንቅ ምልክት ነው የሰራው። ወደ ቁጥር 10 ስንሄድ ያ ቀን ሰንበት ነበር ይለናል። ሰንበት ነበር ማለትም ቅዳሜ ነበር፣ ሰንበት ነበር። እና ሰውየው አልጋውን ተሸክሞ ሲሄድ የሰንበት ጠበቆች አገኙት። እና አይሁድ ይላል መሪዎች ናቸው። ቁጥር 10 ላይ አይሁድ አልጋህን በሰንበት ልትሸከም አልተፈቀደለም ያሉት። ያዙትና አንተ ሰንበት እኮ ነው አታውቅም እንዴ? በሰንበት እንዴት አልጋህን ተሸክመ ትሄዳለህ? ምንድነው? ስራ ነው። እና በሰንበት ስራ መስራት አይቻልም። አልጋ መሸከም ምንድነው? የራሱን አልጋ 38 ዓመት የተኛበትን አልጋ ምንጣፉን ተሸክሞ ሲሄድ ይሄ ሰንበት ነው ልትሸከም አልተፈቀደልህም አሉት። ልትሸከም አልተፈቀደልህም። ለምን? ሰንበት ነው። በሰንበት እንደዚህ አይቻልም አሉት። የሰውየው መልስ ደግሞ አስደናቂ ነው። እኔ አይደለሁም አይነት ንግግር ነው እየተናገረ ያለው። አይ ያዳነኝ ያ ሰው አለ። ማንነቱን እንኳን በትክክል የተረዳ አይመስልም። ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እኔ ለምን ነው የምትጠይቁኝ? ተነሳ አልጋህን ተሸክመ ሂድ ያለኝ ያ ሰው ነው፣ ኢየሱስ ነውም አላለም። ምክንያቱም አላወቀው። ግን ያ ሰው ነው አልጋህን ተሸክመ ሂድ ያለኝ፣ እኔ ማቀው ነገር የለም ነው እያለ ያለው። የሚገርም ነው። እንደ አልጋህን ተሸክመ ሂድ ያለውን ሰው በራሱ አለማወቁ ሌላ ችግር ነው ወገኖቼ። ሌላ አለማስተዋል፣ ሌላ አለመረዳት ነው። የፈወሰውን አለማወቅ ማለት ነው ባጭሩ የፈወሰውን አለማወቅ ማለት። ቁጥር 12 ላይ የሚለውን ተመልከቱ። እነርሱ መለሱና አልጋህን ተሸክመ ሂድ ያለክ ሰው ማን ነው አሉት። የሰንበት ጠበቆቹ ወይ ሰንበትን እናስጠብቃለን የሚሉ ሰዎች መሪዎቹ ማለት ነው።
አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው እንዲያሳያቸው ነው የጠየቁት። አሳየን ነው አሳየን፣ ማን ነው እንደዚህ ያለክ? ሰንበትን የሻረ ሰው አለ ማለት ነው። ማን ነው እንደዚህ ያላሉት? ስሙንም አያውቅም፣ የት እንዳለም አያውቅም። እንደተፈወሰ አልጋውን ተሸክሞ ነው እልም ብሎ የሄደው ማለት ነው። ለማመስገን እንኳን እድል አልነበረውም ሰውየው። ቁጥር 13 የሚለውን ተመልከቱ። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ምን ማለት ነው? ማን እንደፈወሰው እንኳን ሰውየው በቅጡ አላወቀው፣ በወጉ አላወቀው። እና እንዴት ያሳያቸው? ብዙ ሕዝብ ነው ያለው፣ በጣም ብዙ ሕዝብ ነው ያለው። እነሱ እየጠየቁ አሳየን፣ የት አለ? አልጋህን በሰንበት ተሸክመ ሂድ ያለ የት አለ? አሳየን፣ የት አለ ነው። እና ብዙ ሕዝብ አለ። እንዴት ብሎ ያሳያቸው? አላወቀው። ይገርማል እኮ ያሱ ነው ሊል ነው፣ ግን አላወቀም። ብዙ ሕዝብ ነበረ። ኢየሱስም ፈቀቅ ብሎ ነበረ። እሱን ከፈወሰበት ቦታ ፈቀቅ ብሎት ነበረ። ስለዚህ ከሕዝቡ ጋርም ተደባልቆ ስለነበረ ኢየሱስን ለይቶት እርሱ ነው ማለት አልቻለም፣ ሊያሳያቸው አልቻለም። ተመልከቱ እንግዲህ ወገኖቼ፣ ያዳናንን እንደው ነፃ ያወጣንን እንደው በተገለጠልን በዛ ልክ ማወቅ የምንችልበትን ጸጋ ጌታ ያብዛልን። እንዴት እንደዳንን፣ እንዴት እንደተፈወስን፣ እንዴት ነፃ እንደወጣን፣ እንዴት እግዚአብሔር ልጅ እንደደረሰልን እንደው በትክክል እንረዳ ይገባል። ያን ጊዜ ነው መዳናችን በትክክሉ መረዳት የምንችለው። የመዳንንም ዋጋ ወገኖች ልናውቅ የምንችለው በዛ መንገድ ነው። ቁጥር 15 ተመልከቱ። ቁጥር 14 ላይ ተመልከቱ። ከዚህም በኋላ ኢየሱስ በመቅደስ አገኘውና ይላል። እንግዲህ መቅደስ ምናልባት ፈልጎት እዛ አገኛለሁ ብሎ ሄዶ ገብቶ ሊሆን ይችላል። ግን ሰውየው የተፈወሰው ሰው ኢየሱስን ፍለጋ እየሄደ ነው። ኢየሱስ ራሱ አገኘው። በመቅደስ አገኘውና ሰውየው አይደለም ያገኘው፣ ኢየሱስ ነው ያገኘው። ተመልከቱ ቁጥር 14 ከዚህም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል አለው። ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። አሁን ድነሃል አለው፣ ግን ደግሞ ከዚህ የባሰ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ተጠንቀቅ፣ ማስጠንቀቂያ እየሰጠው ነው። አሁን ድነሃል፣ ግን ተጠንቀቅ፣ ከዚህ የባሰ ነገር እንዳያገኝህ፣ የባሰ ፍርድ እንዳያገኝህ፣ የሚከፋ ፍርድ እንዳያገኝህ ተጠንቀቅ አለው። ማስጠንቀቂያ ነው። ሰውየው እሺ ብሎ አይደለም ሄደው። ቁጥር 15 ላይ ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ ይላል። ለአይሁድ ነገረ። አሳየን አይደል ያላችሁኝ? አዎ በቃ ያዳነኝ ኢየሱስ ነው አላቸው ማለት ነው። እነሱ ደግሞ ያውቁታል ኢየሱስ ማን እንደሆነ፣ ኢየሱስን ያውቁታል። ሰንበትን እየሻረ ሰውን የሚያስት እንደሆነ ነው እነሱ የሚረዱት የሚያውቁት። ሰውየው ሄዶ ነገራቸው፣ ያ ኢየሱስ ነው አላቸው። ከዛም በኋላ ስለ ሰውየው ምንነትም አልተነገረንም። የለም እንግዲህ ባሰም አግኝቶት ሊሆን ይችላል፣ ወይ ራሱን መርምሮ ሊሆን ይችላል። ለአይሁድ ለመሪዎቹ ይሄ የተፈወሰ ሰው ኢየሱስ ነው ብሎ ሲነግራቸው እነሱ ምን አሴሩ? ቁጥር 16 የተፈወሰበትን ቀን እንዳትረሱ፣ ሰንበት ነበር። ስለዚህም በሰንበት ይህን ስላደረገ ቁጥር 16 ላይ ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ፣ ሊገሉትም ይፈልጉ ነበር። ምን ስላደረገ? በሰንበት ይሄንን ስላደረገ። ምንን ያደረገው በሰንበት? ሰው ነው የፈወሰው። የ38 ዓመት ህመምተኛን ነው ጌታ ያሳረፈው። ሰንበት ማለት ረፍት ነው። ረፍት ሰጠው። በሰንበቱ ረፍት ሰጠው። በረፍቱ ቀን ረፍት ሰጠው። በረፍት ቀን በሚያርፉበት ቀን ረፍት ነው የሰጠው። አልጋን ተሸክመ ሂድ ስላለው አልጋን መሸከም እንደ ሥራ ሆኖ፣ ሰንበትን እንደ መጣስ ሆኖ፣ ሕግን እንደ ማፍረስ ሆኖ፣ ስርዓትን እንደ ማበላሸት ሆኖ ኢየሱስ ተወነጀለ እና አብዝተው ሊገሉት ይፈልጉ ነበር። ለምን? ሰንበትን ሽሯል። ሰንበትን ሽሯል።
በማቴዎስም ላይ በማርቆስም ላይ በሉቃስም ወንጌል ላይ ተጽፎ እናገኛለን። የሰው ልጅ የሰንበት ጌታ ነው። ሰንበት ስለ ሰው እንጂ ሰው ስለ ሰንበት አይደለም ብሏል። ሰንበት የተሰጠው መልካም ነገር ለማድረግ ደግሞ በእግዚአብሔር ረፍት ውስጥ ለመኖር ነው ሰንበት የተሰጠው እንጂ በጎ የሆነውን ነገር ላለማድረግ አይደለም ሰንበት የተሰጠው። ኢየሱስ እንዳውም አንድ ምሳሌ ነግሯቸዋል። በሰንበት በሬው ወይ አህያው ጉድጓድ ውስጥ ቢገባ ከእናንተ መካከል የማያወጣው ማን ነው ነው ያለችው። ማን ነው? ማንም የለም። አህያው በሰንበት ቢገባበት ትቶ ይሄዳል? የሚሄድ የለም፣ ያወጣል። በደንብ ያወጣል፣ ገብቶ ያወጣል። ታዲያ በሰንበት እኔ መልካም ስላደረግኩኝ፣ የታመመ ስላዳንኩኝ፣ ሽባ ስለፈወስኩኝ፣ ጎባጣ ስላቀናሁኝ፣ ለምጻም ስላነጻው ስለምን ትቆጡኛላችሁ ይላል። በሰንበት የተፈቀደው መልካም ነገር ማድረግ ነው። ከመልካም ነገር አንዱ ምንድነው? መፈወስ ነው። መፈወሱ የመሲህነቱ ማሳያ ነው። የመሲህነቱ መገለጫ ነው። መሲሁ ሲመጣ የሚያደርገው ነው። ለህመምተኞች ፈውስን ይሰጣል መሲሁ ሲመጣ። ያንን ያደረገው ጌታ። እነሱ ግን አብዝተው ሊገሉት፣ አልጋን ተሸከምና ሂድ በማለቱ አብዝተው ሊገሉት ፈለጉ። ከዛ ኢየሱስ በምን ምክንያት ነው እንደዚህ እንደው ልትገሉኝ የምትፈልጉት? መልካም ስራ አይደለም ወይ የሰራሁት? የታመመን ያዳንኩትኝ አባቴ አላቸው። ቁጥር 17 ላይ አባቴ እስከ ዛሬ ይሰራል አለ፣ እኔም ደግሞ እንዲሁ እሰራለሁ አላቸው። ያን ጊዜ አብዝተው ተቆጡ። አሁንስ አሉ፣ በቃ አሁንስ ቁጣቸው ጫፍ ነው የደረሰው። አሁንስ ምን እንፈልጋለን ታዲያ? ሰንበትን ስለሻረ ብቻ አይደለም፣ ሰው ሲሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ብሏል በማለት ሊገሉት አብዝተው ይፈልጉ ነበር ደግሞ ይለናል። አሁን ሰንበትን ስለሻረ ብቻ ሁለተኛ ክስ አገኙበት። ለምንድን ነው ኢየሱስን መግደል የምትፈልጉት? ሰንበትን ስለሻረ ብቻ አይደለም፣ አሁን ተጨምሯል። ምን? ሰው ሲሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ብሏል። ኢየሱስ እግዚአብሔር አባቴ ነው ሲል ከአብ ጋር እኩል ነው። ኢየሱስ እግዚአብሔር አባቴ ነው ሲል እኔና አብ አንድ ነን እያለ ነው። እኔና አብ አንድ ነን እያለ ነው። ራሱን እግዚአብሔር ነኝ ብሎ እየገለጠ ነው። እኔ እግዚአብሔር ልጅ ነኝ ብሎ ራሱን እየገለጠ ነው። በዚህ ምክንያት ሊገሉት ይፈልጉ ነበር ይላል። ያደረገው መልካም ነገር ነው። በደንብ አስተውሉ። የሰራው መልካም ነገር ነው። ክብሩን የገለጠው በምን ላይ? በህመም ላይ። ማንም ዞር ብሎ የማያየውን ሰው 38 ዓመት ከህመሙ ጋር ተጣብቆ የኖረውን ሰው ከህመሙ ነው የፈወሰው፣ ነፃ ነው ያወጣው። እልል ሊባል ይገባ ነበር። እግዚአብሔር ለህዝቡ መጎብኘትን ሰጥቷል ሊባል ይገባ ነበረ። ፈቷል ሊባል ይገባ ነበረ። ነገር ግን እነሱ ያስጨነቃቸው የሰንበት መሻር ነው። በእርግጥ ኢየሱስ ሰንበትን ሻሪ አይደለም። የሰንበትን ትክክለኛ ትርጉም ተናግሯል። የሰንበት ትክክለኛ ትርጉም ምንድነው? በጎ መስራት። ግን ደግሞ ኢየሱስ ምን ሆኗል? አሁን የቀን ሰንበት ሳይሆን ኢየሱስ ራሱ የፍጥረት ሁሉ ሰንበት ሆኖ መጥቷል። በዚህ ክፍል ውስጥ ይሄንን እንማራለን። ኢየሱስ ሰንበት ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ጀምሮ እስከ 29 ሲነግረን እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔ አሳርፋችኋለሁ፣ ለነፍሳችሁም ረፍትን ታገኛላችሁ። ኢየሱስ ክርስቶስ እርሱ ረፍት ነው። ረፍት ምን ማለት? ሰንበት ነው። የቀን ሰንበት አይደለም ወገኖቼ፣ የቀን ሰንበት አይደለም። የቀን መለዋወጥ በህይወታችን ውስጥ የሚያመጣው ለውጥ የለም። ሲጀመርም ቀን አያሳርፍም። የሚያሳርፈውም እግዚአብሔር ነው ወገኖቼ። በዚህ በተገለጠው አውድ ደግሞ ስንመለከት ረፍት ሆኖ የነፍስ ረፍት ሆኖ የተገለጠው ጌታችን ኢየሱስ ክርስቶስ ነው። ለስሙ ክብር ይሁንለት። ኢየሱስ ያላሳረፈው የእግዚአብሔር ልጅ ያላሳረፈውን ቀን አያሳርፈው፣ መብል አያሳርፈው፣ መጠጥ አያሳርፈው፣ ኑሮ አያሳርፈው፣ ብልጥግና አያሳርፈው። የሚያሳርፈው
ጌታ ኢየሱስ ክርስቶስ እንድናርፍበት የተሰጠንም ክርስቶስ ነው። ሰንበታችን ማን ነው? ክርስቶስ። ረፍታችን ማን ነው? ክርስቶስ። ዛሬን ስናስብ የኛ ረፍት የኛ ሰንበት ጌታ መሆኑን ማወቅ አለብን። ጌታ መሆኑን ማወቅ አለብን። እሱ ራሱ ረፍታችን ነው። የሚያሳርፈንም ራሱ ክርስቶስ ነው። በማናረፍን ከኃጢአት፣ በማናረፍን ከጉስቁልና፣ በማናረፍን ከሸክም፣ በማናረፍን ከኃጢአት ቀንበር በጌታችን በኢየሱስ ክርስቶስ በማመን ይሄ ክፍል የነን ያስረዳ። ስላሳረፈ ሰንበትን ሻር ያሉት ስላሳረፈ። ይሄ አለመረዳት ነው። ይሄ አለመረዳት ነው። አባቴ ይሰራል ብሏል። ለእረፍት ሲሰራ ነው የምናየው። ምክንያቱም በስድስተኛው ቀን ሁሉን ፈጥሮ ጨረሰ፣ በሰባተኛው ቀን አረፈ ይላል። ምዕራፍ 3 ዘፍጥረት ላይ ስንመጣ እግዚአብሔር ከእረፍት ሲወጣ እናያለን። ምን ማለት ነው? እሱ ሰው ከእግዚአብሔር ክብር ጎሏል። ስለዚህ ወደ ራሱ ክብር ሊመልሰው በስራ ላይ ነው። የተሰራው ስራ ሁሉ ሰውን ወደ እግዚአብሔር ክብር ሊመልሰው አልቻለም። ሰውን ወደ እግዚአብሔር ክብር የመለሰው የእግዚአብሔር ክብር ሆኖ የተገለጠው ጌታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ነው ወደ ክብር የመለሰን። ወደ ክብር ጎሎን ወደ ነበረው ወደ እግዚአብሔር ክብር አተነው ወደ ነበረው ወደ እግዚአብሔር ሕይወት፣ ወደ መለኮት ሕይወት፣ ወደ ዘላለም ሕይወት የመለሰን ጌታችን ኢየሱስ ክርስቶስ ነው። ሌላ ማንም አይደለም። ሌላ ማንም አይደለም። ወገኖች አባቴ ይሰራል፣ እኔም እሰራለሁ። ለምን? ለረፍት። ለረፍት አብም የሚሰራው ለረፍት ነው፣ እኔም የምሰራው ለረፍት ነው ሲላቸው ነው አንድ አርጓል፣ አስተካክሏል ብለው ሊገሉት የፈለጉት። ይሄ አለመረዳት ነው። ይሄ አለመረዳት ነው። የሰውየውን ዓለም የተፈወሰውን ሰው አለመረዳት ተመልከቱ። የአይሁዳውያንንም አለመረዳት ተመልከቱ። ይሄም ብቻ አይደለም። የሰንበት ጌታ ሆኖ ስለመጣው የሰንበትም ምንጭ ሆኖ ስለመጣው ስለ ኢየሱስ ክርስቶስ ሳይሆን የሚገዳቸው ስለ አባቶች ወግ፣ ስለ አባቶች ሥርዓት ነው። ሕጋዊነት ነው እነሱን የሚያስጨንቃቸው። ሕጋዊነት ነው የሚያስጨንቃቸው እንጂ የሰው ልጅ ማረፍ አይደለም። የሰውየው መፈወስ አይደለም የሚያስጨንቃቸው። የሰውየው መፈወስ ሳይሆን ያስጨንቃቸው አልጋህን ለምን ተሸከምክ በሰንበት ነው ያስጨንቃቸው። ያሳሰባቸው ይሄ ነው ወገኖቼ፣ ያሳሰባቸው ይሄ ነው፣ ሌላ አይደለም። ማን ነው አልጋን ተሸክመ ሂድ ያለን ያሉት? አንዳንድ ጊዜ የእናንተ መፈወስ አይደለም ሰውን የሚያሳስበው። መፈወስ አይደለም፣ ነፃ መውጣት አይደለም። ካላችሁበት ረፍት ከሌለ ከተቅበዘበዘ ኑሮ መውጣታችሁን አይደለም ሰው የሚያስበው። እንትኖንክ እንትኖች እዚህ ገባሽ እዚህ ገባ እዚህ ወጣ የሚለው ነው ወገኖች። እሱ ወደ ኋላ እንዳይስባችሁ፣ ይሄን በደንብ አስተውሉ። እሱ ወደ ኋላ እንዳይስባችሁ። ጌታችን ኢየሱስ ክርስቶስ ለረፍት መጥቷል። ይሄ ሰውዬ ታሟል፣ ህመምተኛ ነው። ትውልድ በሙሉ በኃጢአት ታሟል። አንዱ መፍትሄ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ወደዚህ ሰው መጥቶ ለ38 ዓመት በላዩ ላይ ተጣብቆ የነበረውን ህመም ያስወገደ እሱ ነው። በእኛም ላይ የነበረውን በትእዛዛትም የተጻፈውን ወገኖች የታወጀበንን ሞት ከዲያብሎስም እስራት የፈታን ዳኑ ያለን ከዚህ ነፃ ውጡ ያለን በመሰቀሉ የፈታን በመታሰሩ የፈታን የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ሌላ ማንም አይደለም። ወደኛ የመጣው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ወደ ታመመው ሰው የመጣው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ካላችሁበት ከየትኛውም አይነት እረፍት ከሌለ እረፍት አይሰማችሁ፣ ደህንነት አይሰማችሁ፣ ህሊናችሁ ሰላም የለው ወገኖቼ፣ ምንም ማድረጋችሁ ራሳችሁን በማይሆን ቦታ ውስጥ አስገብታችሁ እረፍት አታገኙ። እረፍት የሚገኘው ጌታችን ኢየሱስ ክርስቶስ ጋር ኑ ብሏል። እናንተ ደካሞች ነው ያለው። እናንተ ደካሞች ሸክማችሁ ኑ ነው ያለው። ኑ ዛሬ ይህንን መልእክት የምትሰሙ ኑ፣ የታመማችሁ ኑ ይላል ጌታ። ኑ እረፍት ያጣችሁ ኑ፣ የተቅበዘበዛችሁ ኑ። ኧረ እኔ ምንም በህይወቴ ውስጥ እረፍት የሚባል ነገር የለም፣ ኑ። እየጎበጥኩ ነው ያለሁት፣ ኑ። እስራት በዝቶብኛል፣ ኑ። ነፃ መውጣት እፈልጋለሁ የምትሉ ሁሉ ኑ። በቃ ይሄን ጥሪ ነው እንድንጠራ የሚያደርገን ማለት ኑ። እናንተ ደካሞች ኑ፣ ሸክማችሁ የከበደ ኑ፣ እኔ ያሳርፋለሁ አለ። ለእረፍት ነው ጌታ ኢየሱስ ክርስቶስ የመጣው። የሞተው ሊያሳርፈን ነው። የተንከራተተው ሊያሳርፈን ነው። ከዲያብሎስ ዘንድ የተፈተነው ወገኖቼ ሊያሳርፈን ነው። እኛ እንድንቅበዘበዝ አይደለም። እኛ ተዋርደን እንድንኖር አይደለም።
ለዘላለም መቀመቅ ወርደን እንድንኖር አይደለም። ረፍት በእግዚአብሔር ረፍት ውስጥ እንድንኖር በእግዚአብሔር ገነት ውስጥ እንድንኖር ማለት ነው። ስለዚህ ይህንን መልስ ስንማር ይህንን አንደኛ እንረዳለን። ጌታ ኢየሱስ ክርስቶስ ለረፍት መጥቷል፣ ሊያሳርፈን መጥቷል። ሁለተኛ ደግሞ ማንም ሳይነግረው በሰው ልብ ውስጥ ያለውን ያውቃል። በቃ በእኛ ልብ ውስጥ ያለውን ምን እንደምናስብ እሱ የእግዚአብሔር ልጅ ስለሆነ ያውቃል። ሶስተኛ ስልጣን አለው። ቃሉ ስልጣን አለው። እንደተናገረው ይሆንለታል። ተነስ አለው፣ ተነሳ። አልዓዛርን አውጣ አለው፣ ተነሳ። በቃ ስልጣን ያለው ቃሉ ስልጣን አለው። ስልጣን ያለው ቃል ነው ወገኖቼ፣ ስልጣን ያለው ቃል ነው። አራተኛ እሱ የእግዚአብሔር ልጅ ነው፣ ወይንም እሱ እግዚአብሔር ነው፣ ወይንም እሱ ፍጹም አምላክ ነው። በቃ ፍጹም አምላክ ነው። ጌታችን ኢየሱስ ክርስቶስ። በዚህ ክፍል ውስጥ ይህን እንረዳለን። በእነዚህ በ18 ቁጥሮች ውስጥ የነዚህ እንረዳለን። ጌታችን ኢየሱስ ክርስቶስ ረፍታችን ነው፣ ሰንበታችን ነው ወገኖቼ፣ ሰንበታችን ነው። በወግ አትያዙ። ሕይወት በሌለው ነገር አትያዙ። ትርፍ በሌለው ነገር አትያዙ። የዘላለም ባልሆነው ነገር አትያዙ ወገኖቼ፣ አትያዙ። ኢየሱስ የመጣው ረፍት ሊሰጠን ነው። ረፍት ሊሰጠን ነው። ከተኛንበት ሊቀሰቅሰን ነው። የሞት ታሪካችንን ሊለውጥ ነው። ይህንን መልእክት የምትሰሙ አስተውሉ። ይህንን ከሞት ታሪክ ሊገላግለን ነው። ሁልጊዜ የህመምተኛውን ሰው ደግሞ የመጻጉን ታሪክ ብቻ እያወራ እንድንኖር አይደለም። ሁልጊዜ ሰው የለኝም እያለ እንድንኖር አይደለም። ሰው ሆኖ እኮ መጥቷል ጌታ ኢየሱስ ክርስቶስ። ሰው ሆኖ እኮ መጥቷል። ሰው ለሌለን ከእግዚአብሔር ጋር ወደ እግዚአብሔር የሚወስደን በእግዚአብሔር ፊት የሚያቀርበን ከእግዚአብሔር ጋር ህብረት እንዲኖረን የሚያደርግ ከእግዚአብሔር ጋር ታርቀን እንድንኖር የሚያደርግ ሰው እኮ የለንም ከእሱ ውጭ ማለት ነው። እሱ ነው መጥቶ መካከለኛ የሆነው። እሱ ነው መጥቶ ዕዳችንን የከፈለው። እሱ ነው መጥቶ ሕይወቱን ሰጥቶ ወደ አባቱ የወሰደን። የመጣው እሱ ነው። ስለዚህ ረፍታችሁ እሱ ነው። ረፍት ከፈለጋችሁ ወደዚህ ጌታ ነው። ወደዚህ ጌታ ነፃ መውጣት ከፈለጋችሁ ወደዚህ ጌታ። ይሄንን አስተውሉ። ይሄንን ተረዱ ወገኖቼ፣ ይሄንን ተረዱ። ይሄን መልእክት የሰማችሁ ይሄንን ተረዱ። ማንም ነገር ያሻው በልባችሁ ያለውን እሱ ያውቃል። ቃሉ ስልጣን አለው። ተነሳ አለው፣ ተነሳ። ያለው ይሆንለታል። ደግሞ እሱ የእግዚአብሔር ልጅ ነው ወገኖች፣ የእግዚአብሔር ልጅ ነው። ዛሬም ይጣራል። የእግዚአብሔር ልጅ ይጣራል። ኑ ላሳርፋችሁ ይላል። ኑ ልፈውሳችሁ ይላል። በመገረፉ ቁስል ተፈወሳችሁ እንደተባለ ኑ ልፈውሳችሁ ይላል። ወደ ጌታ ነው፣ ወደ ጌታ ነው። የሆነልንን ሁሉ እንድናስብ ማለት ነው። የተደረገልንን ነገር በሙሉ እንድናስብ ማለት ነው። ያዳነንን እንወቅ። ይሄን ያልተረዳችሁ ደግሞ ረፍታችሁ እሱ ይሁን። ጌታ ኢየሱስ ክርስቶስ በነገር ሁሉ ይርዳን። ብዙ ከተነገረው ብዙ ከሰማው ብዙ ስለሚጠበቅ በሰማነው ልክ እንድንኖር፣ ይሄ የሰማነው ለሕይወት እንጂ ለፍርድ እንዳይሆንብን ጌታ በነገር ሁሉ ማስተዋልን ይስጠን። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር።